ጠቅላይ ሚኒስተሩ 2017ን ሲያልፉ መጽሐፍ ቅዱስም የተናገረው ያልተፈጸመ ትንቢት አለ ብለው የእግዚአብሔር ቃል ላይ የሚላገዱ ትዕቢተኞች ያሉበት ሰዓት ነውና እኔ አለም ምናም የለም አላችሁ ካላችሁ ውጡና ቀድማችሁ ንገሩ። ልክ እንደ ኮሮና አገራዊ የሆነ ፓኒክ ምድር ላይ ሲከሰት ቀድማችሁ ንገሩ። አውሮፕላን ሊከሰከስ ሲል ቀድማችሁ ንገሩ። ረሃብ ሊገባ ሲል ቀድማችሁ ንገሩ። ቀድማችሁ ንገሩን ደግሞ ስንል ፋይል አስቀምጣችሁ በቀኝም በግራም ወንድም ተወልጃለሽ ብለ ቀርተክ ከዛ ሴትም ተወልጃለሽ ብለ ቀርተክ ስትወልድ ጾታውን አረጋግጠ ይሄው ብዬ ነበር ሴት ተወልጃለሽ ብለ እንድታወጣ አይደለም ከስቶር ከክፍል ከክምችት ክፍል ቪዲዮ እንድታወጣ አይደለም ጠይቀ አሁንና በእግዚአብሔር ሰብ እውነተኛ ትንቢት አምጣ። ትንቢት ግን እንየው መፈጸሙ እሱ ብቻ አይደለም መመዘኛችን። የምታስተምረው ትምህርት መጽሐፍ ቅዱሳዊ ነው የሚለውን ቼክ እናደርጋለን። በጤናማ አብያተ ክርስቲያናት ስር ነው ያለከው ወይ ብለን ደግሞ ቼክ እናደርጋለን። ህይወት ብርሃን ነው ኦርዴ እንዲያደረገች ሙሉ ወንጌል ነው ኦርዴ እንዲያደረገች አይጎረብጠኝም። ገባ? የህይወት ብርሃንና የሙሉ ወንጌልን ለመቀበል አይጎረብጠኝም። ነብይ የሚለውን ስም ቤተክርስቲያኒቱ ከሰጠቻቸው ፈትና አይታቸው ከሰጠቻቸው ማለት እነዛም ሰዎች ግን ትንቢት ቢያመጡ ማለት ስለዚህ ፈትሽ መርምሬ ልቀበላችሁ ይችላል። አሁን አለ እንድል የምትፈልጉ ሰዎች አለ እንዳልል አላየው የለም እንድል የምትፈልጉ ሰዎች የለም ደግሞ እንዳልል ባይብሊካል የሆነ ደግሞ መጽሐፍ ቅዱሳዊ ፍንጭ የሚያሳይ ነገር አለ። አንዳንዶች ዘግተው የለም ይላሉ፣ አንዳንዶች ደግሞ አለ ብለ ይደመድማሉ። ካላችሁ ብቅ በሉ። በትምህርታችሁን መዝናችሁ፣ በህይወታችሁን መዝናችሁ፣ በአገልግሎት ዘመናችሁን መዝናችሁ ከዛ በኋላ በቃ ነክ እንልሃለን። አፍተሮን ነብይ ብትሆንም የተለየ አዲስ ኪዳን ላይ የተለየ ቦታ ምሰጥክ አይደለም። እንደኔ ሁለት እግር ያለ አንድ አንገትና አንድ ጭንቅላት ያለ ሁለት እጅ ያለ እንደኔ አፍ ያለ የምትሳሳት ግለሰብ ነህ። አፍተሮል አለቅ። ስለዚህ ነብይነት የተለየም ነገር ነው ብዬ አላምንም። በጣም አሁን ሰዎች የተለየ ከኔ የበለጠ ለእግዚአብሔር ቅርብ አትሆንም ነብይ ስለሆንክ ያን ያህል አሁን ነብይነት ምናምን በጣም ስፔሻል የሚሆንበት መንገድ የለም። አንድ ወንጌላዊ በሚሆነው ልክ አንድ ነብይ ይሆናል። ስለዚህ ወንጌላዊ ከነብይ አያንስም፣ ነብይ ከወንጌላዊ አይበልጥም። በዚህ ደረጃ የምመለከተው ስጦታ ስለሆነ ያን ያህል አያስጨንቀኝም በኖሩም አለመኖሩ። አቤል አቡና ሲናገር ለነገ አይልም። አቤል አቡና በንግግሮቹ ሰዎችን ለመስበርና ሞራልን ለመስበር ነው የሚሄደው። ለነገ አይልም እና ለመመለስ አይመስልም። ብዙ ጊዜ የሚናገረው ሰዎቹ ላይ ካለው አለመግባባት የተነሳ ለነገ ሳይል ነው የሚናገረው። ይሄ ደግሞ ሰዎችን ለመመለስ በዚህ መንገድ አይደለም፣ በጣም አርሽ የሆኑ ንግግሮችን ይናገራል ይላል። ይህንን የሚሉት ሰዎች አንድ የተመለሰ ሐሰተኛ ነብይ መጽሐፍ ቅዱስ ላይ ያሳዩኝ በላቸው። የሚመለሱ እኮ እኔ ምን ነብይ ዩጩፍ ይመለሳል ብዬ ነው እንዴ የምናገረው? ተቀልዳለን። ዮናታን አክሊሉ ይመለሳል ብዬ እንዳወራልህ ነው። አሁን ስለ ዮናታን አክሊሉ ስህተት ስነግርህ ዮናታን ተጸጽቶ ይመለሳል ምናምን በቃ የንስሐ ፍሬ ያፈራል ብዬ ነው የምናገረው? እንዴት ነው እምነቴን እስካሁን ድረስ ያላወቃችሁት ነው የምላቸው። እነዚህ ሰዎች ሐሰተኛ ነቢያት አይመለሱም። አንድ ጥያቄ ለጠያቂው መልሼ ልጠይቅልህ። አንተ እንደው በቃ አንድ ተኩላ ቤትህ ከልጅነቱ ጀምሮ ብታሳድገው እየጸለይክ በዘይት እየቀባ ብታሳድገው ማለ እግዚአብሔር ጸሎትህን ሰምቶ ተኩላው በግ ይሆንልሃል እንዴ? ይሆንልሃል? አቢኒ ሎጂካል ጥያቄ ነው ጠይቁ። ተኩላ በጸሎት በግ ይሆናል ወይ? አይሆንም። እነዚህ ሰዎች ተኩሎች ናቸው። በጸሎት በምክር በጋ እናደርጋቸው። በቃ ከቤተ ክርስቲያን ተነጥለው ሐሰተኝነታቸውን አውቀን ከነዚህ ሰዎች ሸሽተን ቤተክርስቲያንን ከነዚህ ሰዎች አደጋ መጠበቅ ነው እንጂ ያለብን ይለወጣሉ ይቀየራሉ የሚባል የውሸት ትምህርት ነው። ይሄ ትምህርት የነቀለም ወርቅ አይተፍሱ ትምህርት ነው። እንዲለወጡ እንዲመለሱ እንደ ክርስቶስ ላይ የሳተ ህዝብን የሚያስት የተሳሳተ ይመለሳል። ይውላችሁ የተሳሳተ ሰው ይመለሳል። አንድ ግለሰብ ድንገት ሲያስተምር ቢሳሳት ይቅርታ ጠይቆ ይመለሳል። አንድ ሰው ድንገት በኃጢአት ቢወድቅ በንስሐ ይመለሳል። አንድ ሰው ድንገት ቢደክም በመበርታት ይመለሳል። የወደቀ ሰው በመነሳት ይመለሳል። ምንም እንደዛ አይደለም። እነዚህ ሰዎች አሳቾች እንጂ ተሳሳቾች አይደሉም። አሁን ስለ አሳቾች ነው እያወራን ያለነው፣ ስለ ተሳሳቱ ሰዎች አይደለም እናው።
አሳች ዲያብሎስ ተመልሷል እንዴ ወዳጆች? ዲያብሎስ ከርሞ እንደነ ሚካኤል ቅዱስ መልአክ መሆን ይችላል እንዴ? አይችልም። ለዘላለም ነው በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አለቅ። እግዚአብሔር ነው እኮ ጠላትነትን ያደረገው በዲያብሎስ ማለት። እነዚህ ሰዎች የዲያብሎስና የገንዘብ ባሪያዎች ናቸው እንጂ የእግዚአብሔር ባሪያዎችም አይደሉም። አፍተሮል እና የማይመለሱ እንደሆኑ ስለማቅ እንዲመለሱ አይደለም የምናገረው። ልክ አንድ እረኛ በጎቹን ሊወስድበት ተኩላ ሮጦ ሲመጣ በያዘው ዱላ በቻለው መጠን ተኩላውን ሰብሮ በጉን ለማዳን እንደሚጥረው በቻልኩት መጠን ባለኝ አቅም፣ ባለኝ ጉልበት፣ ባለኝ ኃይል እነዚህን ሰዎች ማለት ፊዚካሊ አይደለም እያወራ ያለሁት መንፈሳዊ በሆነ መንገድ ግን ከህዝቡ ላይ ሰብሬ በጎቹ እንዲድኑ ለማድረግ ጥረት ማደርገው። ስለዚህ ይሄንን ልመልስላቸው። አንድ እረኛ ለበጎቹ ያለው ታላቅ ፍቅር የሚገለጠው ለተኩሎች ባለው ታላቅ ጥላቻ አለቅ። ስለዚህ እረኛው ይወደኛል የምትለው ተኩሎቹን ሲጠላልህ መጽሐፍ ቅዱሳዊ የሆነ እውነት እየነገርኳችሁ እንደሆነ ነው ማሰቡ። ስለዚህ እነዚህ ሰዎች ጭራሽ አሪዮስ ተመልሷል እንዴ በታሪክ ውስጥ? ንስጥሮስ ተመልሷል እንዴ በታሪክ ውስጥ? ተመልሷል እንዴ እነዚህ ሰዎች በታሪክ ውስጥ? አልተመለሱ። የእግዚአብሔር በጎችን ወደ መንጋው እንዲመለሱ ወደ ነፍሳቸው እረኛ ወደ እግዚአብሔር እንዲመለሱ ለማድረግ ነው ጥረት እያደረግኩ ያለሁት ለማለት ነው። እሺ አቤል አቡና ብዙ ጊዜ ሰዎችን ይቃወማል፣ በመቃወም እንደዚህ በጣም ይሞግታል። ነገር ግን እሱን የሚሞግቱ ሰዎችን አይወድም። ከነሱ ጋር አላ ጥሩ ነገር አይፈጥርም። ከነሱ ጋር እንደዚህ ለመግባባት አይሞክርም። ለዚህ ደግሞ እንደ ማስረጃነት አንድ የሚቃወመውን ልጅ ከዚህ በፊት መንገድ ላይ ለድብድብ ተጋብዞ ነበረ። ሊመታው ሞክሮ ነበረ። እንደውም አንዳንድ ሰዎች እንደው ቡጢ ተዘናዝረው ነበረ። ያካብዱት ይሁን አይሁን አላውቅም። እና አቤላ ሰዎችን ይቃወማል እንጂ እሱን የሚቃወሙ ሰዎችን ሲያገኝ አካላዊ እርምጃ እስከመውሰድ ድረስ ይደርሳል። አካላዊ እርምጃ በወስድባቸው ኖሮ እንደዚህ አያደርጉም ነበር። እውነቱን ለመናገር እስከ መውሰድም ብነሳ ይሄን አልንተን አይልም። ይሄ አሁን የምትለው ልጅ የሰፈር ልጅ ነው እና እንተዋወቃለን እና በመልካም ጊዜ እኔ የሆኑ በጥባጭ ሃይማኖተኞች እዚህ የቃሊቲ መካነ ኢየሱስ ቤተክርስቲያንን ባወደሙና ንብረቷን ባፈረሱ በወሰዱ ጊዜ ሄጄ የፈረሰው ቤተክርስቲያን ጋር ምን ትፈልጋላችሁ ስል ምን ልደግፋችሁ ስል ኪቦርድ ሲሉኝ የማውቃቸው ወዳጆች ነበሩኝ ውጭ ሀገር የሚኖሩና እነዛ ማውቃቸው ሰዎች አስተባብሬ በጣም ዘመነኛ የሆነ ኪቦርድ ወስጄ ሰጥቻቸዋለሁ። አብሬው አገልግያለሁ ከልጁ ጋር እና ከአገልጋዮች አንዱ ከፍሎት ያሰድበኝ ነበር በልጁ እና ማግኘት ፈልግ ነበር። ምን ቢባል ነው በአካል የሚያውቀኝ ልጅ በእንትን የሚያውቀኝ ልጅ ምን ቢባል ነው እንደዚህ ተለውጦ ማለት ስልኬም ያለው ሰው ምን ቢባል ነው እንደዚህ አይነት ለውጥ ውስጥ የገባው ማለት ካራክተሪን ያውቀዋል ማንነቴን ያውቀዋል ብዬ ገርሞኝ ነበር። እና አንድ ቀን ለሰፈር ሳገኘው ላወራ ፈልጋለሁና ምናምን ብዬ እጁን ይዘዋለሁ። አንድ ሴት ነበረች አብራው አይሆንም አቡና ትላለች መሀል ላይ ገብታ አረ ላዋራው ነው በሰላም ነው አይሆንም አቡና ተወውና አንተ ለኛለች አረ እኔ ምንም አላረኩትም ላወራው ነው አይሆንም አቡና ትለኛለች። ከዛ በቃሽ ሌላ ጊዜ የሚመች ሰዓት ላይ እሷ ሳትኖር እናወራለን ብዬ ሄድኩኝ። በቀጥታ ገብቶ አቡና ሊደበድብ የተናገርኩት እሱን ማመን የሚፈልግ ሰው እሱን ያምናል። እርግጠኛ ሆኜ የምነግራችሁ ግን አልቅሼ እንድታምኑኝ ጥረት አላደርግም። እዚህ ውስጥ
እውነት ነው የተናገርኩት በእግዚአብሔር ፊት እግዚአብሔር ምስክሬ እንደሆነ ነግራቸዋለሁ። አልንፈረገጥም እንድታምኑ። በቃ ሊደበደበኝ ነው አለ። በቃ መልካም ለደበደበው ካልኩኝ እኮ ያው እዛ ወረዳ 17 እኮ ፖሊስ ጣቢያ አለ፣ ሄዶ መክሰስ ነው። ቤቴ ይታወቃል፣ ቤተሰቦቼ ይታወቃሉ። መጥቶ ይሄ ልጅ ሙከራ አድርጎብኛል፣ መሀል ላይም የነበረችው ልጅ ደብድቦታል ካለች እንደ አይን ምስክር ሆና መመስከር ትችላለች። ሶ ምንፈራገጥበት ጉዳይ የለም እናንተ እንድታምኑኝ እዚህ ጉዳይ ላይ። እና ምን ያሉ መሰለክ እጄን መጥቶ ያዘ፣ አስፈራራኝ፣ ሊውጠኝ ነበርና ልጁ ትንሽ ቀልደኛ ነገር ነውና አለ። ከዛ ኮመንት ላይ እሱ ልጅ እኮ ነፍሰ ገዳይ ነው ይላል ኮመንት ላይ። የነዩ ጩፋ ታዳሚዎች ናቸው፣ የነ ዮናታን አክሊሉ ዕጣን አጣኞች ቬሎ ጎታቾች ናቸው እንደዚህ የሚሉት። እሱ ልጅ እኮ ነፍሰ ገዳይ ነው ድሮም፣ እሱ ልጅ እኮ አረመኔ ነው ድሮም ምን ይላል ኮመንት ላይ። በሶስተኛው በአራተኛው ቀን አንድ በጣም አስደንጋጭ ዜና ወጣ፣ ተመሳሳይ ዜና ማለት ነው። ዮናታን አክሊሉ ሻሸመኔ ውስጥ ታዱሻ የሚባል ዕቅበተ እምነት ላይ የሚሰራ ልጅ በሙሉ ፓትሮል ፖሊስ አስጭኖ ሄዶ ፖሊሶቹ ባሉበት ታዱሻ ይዞ አንቆ በቦክስ እንትኑን ሰበረው፣ መነጽሩን ሰበረው። ወዛው ማግስት ያ ልጅ አቡና እጄን ያዘ ሲል ነፍሰ ገዳይ ነው ሲሉ የነበሩ ሰዎች ታዱሻ መጥቶ መነጽሬን ሰበረው፣ ሚስቴን ያለባል አደርግሻለሁ አለ፣ ዛተብኝ ብሎ ሲናገር ምን አሉ? እንኳን ውሸትህን ነው፣ የእግዚአብሔር ሰው ነው እሱ፣ እንደዛ አያደርግም። አየህ ሰው ማመን የሚፈልገው ነው የሚያደርገው። ሪል ቦክስ ሰንዝሮ መነጽር ሰብሮ ሚስትን ያለባል አስቀርሻለሁ ብሎ በአደባባይ ህዝብ በተሰበሰበበት የዛተ ሰው እያለ አቡና እጄን ያዘ የሚለው ነገር የሚጮኸው የኔ እውነት ስላልሆነ ሳይሆን የሚጠሉኝ ሰዎች እንደዛ ብሆን ደስ ስለሚላቸው እንጂ ቪዲዮ የሚሰሩብኝን ብዙ ሰዎች መንገድ ላይ አግኝቻቸዋል። ባላየ ነው ማልፋቸው፣ በቃ አላየኋቸውም፣ አልፋቸዋለሁ። ምክንያቱም መብቱ ነው። እኔም ሰው ላይ ቪዲዮ እሰራለሁ፣ ገባ? አንተም ሰው ላይ ቪዲዮ ትሰራለህ፣ ሌሎችም ሰዎች ላይ ቪዲዮ ይሰራሉ። ሶ እኔ ቪዲዮ መስራትን ሰዎች ላይ ድፍረቱ ካለኝና ሐሳቤን በሐሳብ መቃወም ከሆነ እነዛም ሰዎች መቃወም ይችላሉ። ችግሩ ምን መሰለህ? እኔ ላይ ቪዲዮ የሚሰሩ ሰዎች ጫት ቃሚ ነው ምናምን ነው የሚሉኝ እንጂ ሐሳብ የላቸውም። ባይብሊካል በሆነ መንገድ ይሄ ልጅ አልዳንም ጌታን ይቀበል ምናምን ነው እቺ ዝም በብላ ተረተረቷን ነው የሚያወሯት እንጂ የእግዚአብሔር ቃል ሲናገር እንደዚህ ይላል። አንተ የተናገርከው የተቃወምከው ነብይ ትክክል አይደለም፣ በዚህ ቃል መሰረት ነብዩ ልክ ነው፣ አንተ ስህተት ነው የሚለኝ አንድም ሰው አግኝቼ አላውቅም። ሐሳቤን ከመቃወም ይልቅ እኔ ማንነቴን ነው የሚቃወሙት፣ ሰው መሆኔን ነው የሚቃወሙት። ገባ? ማጠልሸት፣ ስም መስጠት፣ ስም መለጠፍ ነው እንጂ ያዙት እንደው ያነሳውትን ሐሳብ እንደ እግዚአብሔር ቃል የሚያፈርሱ ሰዎች ቢኖሩ አይደለም ቪዲዮአቸውን አይቼ ልቃወማቸው፣ ላይቫቸው ላይ ቁጭ ብዬ ተቃውማቸውን መስማት ፈልጋለሁ። ይሄንን ለማድረግ ዝግጁ ነኝ እና ሂስ አልፈራም፣ ተቃውሞ አልፈራም። ግን ብዙ ሰዎች ፐርሰናል ነው የሚያደርጉት። እኔ አሁን እየተናገርኩ ያለው ሪያሊቲ አለ። ለምሳሌ የዮናታንን ትምህርቶች አስቀምጬ ይሄ ትምህርት እንዲህ ነው አላማው እላለሁ። ቪዲዮዎችን ተመልከቷቸው። ማን ነው ይሄ የጄፒኤስ አዳራሹን ጌታ ሄኖክን አስቀምጬ ሄኖክ እንደዚህ ያለው ይሄ ነገር ዓለማዊ ትምህርት ነው የሚያስተምሩት፣ እንደዚህ ነው መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ይላል ምናምን እላለሁ። ቢያንስ በሐሳብ ለመሞገት ሞክራለሁ። እነዚህ ሰዎች ግን ፐርሰናል ቪዲዮዎች እኔ ለሚሰሩት ነው ይሄ ምናምን። ከዛስ ሙልጭ ተደርጌ አሁን ሰሞኑን ራሱ ጸጉር ያላት ምናምን ሴት የምትመስል ወንድ ፂም ያላት ድምጿ ቀጭን ምናምን ይሄ ልጅ ግን አላበዛውም ምናምን ያሉ ይሰድቡኛል። ከዛ ከታች ጌታ ይባርክ ልገረው ልኩን ይላሉ። እነዚህ ሰሞንኛ የዘማሪ ፕሮፋይል ፒክቸር ያደረጉ ሰዎች ማለት ነው። እኔ ስሰደብ ጽድቅ ነው። የኔ ቤተሰብ ሲሰደብ ጽድቅ ነው። የኔ ነገር ሲተች ጽድቅ ነው። እኔ ስብጠለጠል ጽድቅ ነው ለብዙ ሰዎች። እኔ ስብጠለጠል ጽድቅ ነው ለነሱ። እኔ ሐሳብ ስሰጥ ግን ገባ ተሳዳቢ ነው ምናምን ብለው ይለጥፋሉ። ለኔ ሲሆን ስድብ፣ ለእናንተ ሲሆን በረከት የሚሆን ነገር የለም። ምድር ሁላችንንም በሚዛን ነው የምትመዝነን። እንደዛ ነው የምለው። እሺ አቤል እንግዲህ እዚህ ቲክቶክን ከጀመረ ጀምሮ የተለያዩ ሆቶችን እየመረጠ ነው የሚናገረው። ይሄንን ደግሞ የሚያደርገው ኢኮኖሚያዊ ጥቅም ሊያገኝበት ስለፈለገ በእነሱ አነጋገር የቤት ክራይ ሲደርስበት የተለያዩ ነገሮችን ሰዎችን ሊጎነትር ወይም ደግሞ ብዙ ሊያናግር የሚችል ነገሮችን እያነሳ
ኢኮኖሚያዊ ጥቅሙን እያስጠበቀ ነው የሚሄደው እንጂ ለጴንጤ ለሚባለው ማህበረሰብ አስበው አይደለም። ብዙ ጊዜ የሚናገረው ለኢኮኖሚያዊ ጥቅም ከዚህ ላይ ለሚገኘው ሳንቲም ብሎ ነው። በእነሱ አነጋገር ለቤት ክራይ ብሎ ነው የሚናገረው። ይሄንን ደግሞ የሚያሳየው አቤል አቡና ሙሉ ቀን ቲክቶክ ላይ ይውላል። ሌላ ገቢ የለውም፣ የሚተዳደርበት ገቢ የለውም። የሚተዳደረው በቲክቶክ ነው የሚሉ ሰዎች አሉ። ጥሩ ነው። ቲክቶክ ላይ የሚተዳደሩ በጣም ብዙ ሰዎች አሉ እና እኔም ተዳደሬ ከሆነ በጣም የሚገርም ነገር አይደለም በነገራችን ላይ። እና ምን ይጠበስ ነው የምላቸው እንደዚህ ላሉ ሰዎች ምን ይጠበስ። ቲክቶክ ላይ የሚተዳደሩ በጣም ብዙ ሰዎች ቲክቶክ ላይ የሚተዳደሩት በጣም ትልልቅ ጌመሮች፣ እናንተ የምታደቋቸው ሰዎች ምናምን ቲክቶክ ላይ ተጠደው ነው። እኔ በነገር ላይ የሆኑ አጀንዳዎች ሲኖሩኝ ይገባለሁ እንጂ ብዙ ላይፍ ገቢም አይደለሁም። አጀንዳ ሲኖረኝ ይገባለሁ። ማስተላለፍ የምፈልገው መልእክት ካለ እገባለሁ። ማስታወቂያ አልሰራም እዚህ ቲክቶክ ላይ። በጣም ብዙ በሚባል ደረጃ ጊፍት የሚሰጠውም ሰው አይደለሁም። ምንድን ነው ገቢው ነው ወይስ ቲክቶክ ጀርመን ነው? ቪዲዮ ስፖስት ይከፍላል እንዴ? አንተ አቤኔዘር በጣም ብዙ ነው ትፖስተው ፎሎወር። ስለዚህ በፖስት ይከፍለኝ። ላይቭ ነው ሊሆን የሚችለው አይደል? መተዳደሪያ ሊሆን የሚችለው ላይቭ ነው። ስለዚህ ላይቭ ላይ ደግሞ መተዳደሪያ እንዲሆን በጣም ብዙ ጊፍት ማግኘት አለብን አይደል? አትሊስት ምንድነው ታዲያ መተዳደሪያ? ምንድነው መተዳደሪያ የሚሆነው ይሄ ነገር? እኔ አሁን ቲክቶክ ከመኖሩ በፊት በህይወት ያልነበርኩ ሰው የሚያስመስሉት ሰዎች አሉ። ገባ? መኖር የጀመርኩት የዛሬ 4 እና 5 ዓመት ቲክቶክ የሚባል አፕ ስልካችን ላይ ዳውንሎድ ሲደረግ እኔም ከሱ ጋር አብሬ ዳውንሎድ የሆንኩ የሚመስላቸው ሰዎች ናቸው እንደዚህ የሚሉት። አቤል አቡና የሚባል ልጅ ቲክቶክ ከመኖሩ በፊት ነበር። አሁን ቲክቶክ ቢዘጋ መኖሩ ይቀጥላል፣ ቤተሰቡን እያስተዳደረ ይቀጥላል። የኔ ገቢ የሚጨንቃችሁ የዘይት ሻጮቻችሁን ገቢ እያደረግኩ ስለሆነ እንደሆነ አይኑ ይገባኝ። እንደዚህ የሚጨንቃቸው ጥያቄ የሚልኩት ሰዎች እስቲ ያቸው ሪፖስት ያደረጉትን ያቸው አቢን ሜሴጃቸው ውስጥ ገባና ሪፖስታቸውን ያው ወይ የሄኖክ ተከታይ ወይ የዮናታን ተከታይ ወይ የታምራት ታረቀኝ ተከታይ ወይ የመስፍን በሹ ተከታይ ወይ ቀለሙ ወርቅ አይተንፈሱ ተከታይ ዘሴም ነው። ስፒሪቱ በነገር ላይ አንድ አይነት መንፈስ ስለሆነ ነው። ወይ የሱ ተከታይ ወይ የዳግማዊ ጠላውን ተከታይ ምናምን የሰሙን አይተኸኝ ታውቃለህ? አንተ አይተኸኝ ታውቃለህ? ስለዚህ ዝም ብሎ ሩመር ነው የሚጨንቃቸው። ሰው እኔ እየኖርኩ ነው ያለሁት፣ በጣም ቀብራራ ነኝ። እየኖርኩ ነው ያለሁት። ያን ያህል ሌጀሪ የሚባል ህይወት ምናልባት አዲስ አበባ ውስጥ ካላችሁ ከ22 ሜክሲኮ ሲሄድ ታዩኛላችሁ በግሬ ወይ ከፒያሳ ወደ ሜክሲኮ ቁልቁለቱ ስወርድ ታዩኛላችሁ። ነፃ ግለሰብ ነኝ፣ የምንቀሳቀስ ግለሰብ ነኝ። ገባ ካለ ምን ትሰራለህ ምናምን እሱ አይጭነቃችሁ። ባለፈው እኮ ማስታወቂያ ሰራ ነበር። ስቱዲዮ አለን፣ በነገራችን ላይ ስቱዲዮ አለን፣ እናከራያለን። ስቱዲዮ እናከራያለን። ኤዲተር አለን። ስቱዲዮአችን የሚገኘው እዚህ ቦሌሮ አንዳ ስቱዲዮ አለን። ካሜሮች አሉ፣ በጣም ጥሩ ቀረጻ የሚቀርጹ ካሜሮች አሉን። ኤዲተሮች አሉን። መታችሁ በፈለጋችሁ ሰዓት በሰዓት መቀረጽ ትችላላችሁ። እኛ ስቱዲዮ መታችሁ የፈለጋችሁት ኮንቴንት ካላችሁ ሐሳብ ኖሯችሁ ዝግጅት ኖሯችሁ ግን የምትቀረጹበት ቦታ ከሌላችሁ በሰዓት ነው የምናስከፍለው። መታችሁ ስቱዲዮአችንን ተጠቀሙ። ከዛ አቤል አቡና በምን እንደሚተዳደር ታያላችሁ። እሱም ሳይኖር በፊት ግን እየኖርኩ ነበረ። ያው እሱ ሲመጣ አይደለም መኖር የጀመርኩት ልላችሁ ፈልጌ ነው። እና ያን ያህል ብዙ አትጨነቁ፣ አይጥበባችሁ አይጭነቃችሁ ለማለት ነው። አንድ ያልጠበቅኩት ጥያቄ ተጠይቀሃልና እንደ
አንድ ሰሞን አሉ መኪና ሊገዛልህ ነበር እንዴ አቤል? እንቅስቃሴ ተጀምሮ ነበር። አንዴ ወንጌል ስርጭት ይሄ ወጣንና ወንጌል ስርጭት ወደ ደቡብ ኦሞ አካባቢ ወደ ዳር አካባቢ ጠረፍ አካባቢ ወጣን እና ወተን እንትን አደረገ ወንጌል ስርጭት ሄድና በዚህ ጉዞ ላይ 2 መኪኖች ተከራይተን ነበር እና ሁሌ ወንጌል ስርጭት ስትወጣ ሰው ስትይዝ የመኪና ታውጣለ፣ ነዳጅ አለ። ያው መኪና ተከራይተህ ታውቃለህ። ወደ ክፍለ ሀገር ሄዳችሁ በግሩፕ ነው የምታውቁ ከሆነ መኪና ትከራያለህ፣ የነዳጅ ታውጣለህ። ከዛ በኋላ ደግሞ የማደሪያ አለ በየመንገዱ። ከዛ የማደሪያ ብቻ አይደለም፣ ምግብ ቲሙ ምግብ መመገብ አለበት። በኦክሲጅን ብቻ ሰው አይኖርም፣ ይበላል ይጠጣልና ያንን ሁሉ ወጪ እያወጣን እየሄድን ነበር እና እንደ ወዳይ ስታወራ ለዚህ የወንጌል አገልግሎት መኪና ያስፈልጋል ብያለሁ መሰለኝ በጨዋታ መካከል እና አፍተሮል ግማሾቹ በገንዘብ ተገዙ። ዳግማዊ ጥላሁን የሚባል ዘማሪ በገንዘብ ገዛቸው ግማሾቹ። አቤኔዘር አለ ተቋርጧል። አይ ቲንክ አሎ ሰማሉ ከኔ ጋር እልህ ይዞት ነበር በጊዜውና ምን ባደርግ የዚህ ልጅ አገልግሎት መንገዱን እመተዋለሁ ብሎ ስላሰበ እነዛን ልጆች ገዛቸው። እነዛ ልጆች አንድ ክስ አቀረቡ። በወንጌል ስርጭት ሰበብ ይሄ ልጅ እየዘረፈ ነው አሉ። ኪሴ በነበረው ገንዘብ ነው የሄድኩት የነበረው። እግዚአብሔር ይመስገን ገንዘብ ነበረኝ፣ አሁንም አለኝ። እግዚአብሔር ይመስገን የሚበቃኛል። በጣም ሀብታም አይደለሁም ግን የሚበቃኛል። ሰዎች ምንና የት እንዳለክ እንኳን አያውቁም። ቤተሰብ እንዳለክ አያውቁም፣ ሰው እንዳለክ አያውቁም፣ ምን እንዳለክ አያውቁም። ዝም ብለው ግን ሶሻል ሚዲያ ላይ ስላገኙ ብቻ ይጮሃሉ፣ ይንጫጫሉ እና ይሄንን የወንጌል ስርጭት እየተጓዝን እያለ ላይቭ ላይ ገባው። ስገባ ወንድሜ አማን ሻሎም ጋር ነበር የገባሁት። ላይቭ ላይ ወንድሜ አማን ሻሎም ጋር ስገባ እንዴት ነው ምናምን አለኝ። ጉዞ እንዴት ነው ምናምን ሲለኝ ጉዞ ጥሩ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዛ ነው፣ እንደዚህ ነው ስል 2 ደገኛ ሰዎች አሉ። አንዷ ቲጂ ትባላለች። አንዷ ቲጂ የምትባል እህት አለችኝ፣ አውሮፓ ሀገር ያለች እህት ናት። ሁለተኛው ደግሞ ጋሽ ግርማ የሚባል ወንድም አለኝ፣ ደብረ ዘይት ያለ የሙሉ ወንጌል ሽማግሌ፣ በሽምግልና ሙሉ ወንጌል የሚያገለግል ትልቅ ሰው ነው። ሁለቱ ገቡና ይሄ ልጅ ከኪሱ አውጥቶ ነው እያገለገለ ያለው፣ ሰፖርት እናደርገው አሉ። ኮሚኒኬት አላረኳቸውም፣ ሰብስቡልኝ አላልኳቸውም አሉ። ያቺ ቪዲዮ ተቀርታ እነዛ ግማሽ ወንድሞች እየዘረፈን ነው ብለው አቋርጦ መጡ። ለምን ተከፍሏቸው ነበር። እንደተከፈላቸው ለምን አወቅ ስትል አንደኛ አገልግሎቱን ጥለው መጡ። ወደ የኬንያ ድንበር አካባቢ ነው የነበርነው። አገልግሎቱን ጥለው መጡ። ቪዲዮ ሰሩብኝ፣ እያንዳንዳቸው ነው ቪዲዮ ሰሩብኝ። ሌባ እንደሆንኩ በቃ አቡና ሌባ ነው። ይህ ደግሞ ያስፈለገው ለምንድን ነው? እኔ ሰዎቹን በሌብነት ስለመከሳቸው እኔን በተመሳሳይ ሌብነት መክሰስ እነዛ እውነተኛ ሌቦቹ ነፃ ስለሚያወጣቸው አለቅ። እኔን ሌባ ነህ ብለህ ከከሰስከኝ ተመሳሳይ እንደ ሰዎቹ እየሰረኩኝ የቦታውበት የሰው ንብረት እየወሰድኩ ከሆነ በዚህ ተመሳሳይ ክስ ከከሰስከኝ እነዛ ሌባ ምላቸው፣ እነዛ በእግዚአብሔር ስም ይዋሻሉ ምላቸው፣ እነዛ በእግዚአብሔር ስም ይሰርቃሉ ምላቸው ሰዎችን የመክሰስ ሞራል አይኖረኝም። ያንን ለመምታት እኔን ሌባ ነህ ማለት አስፈላጊ ነው። አቤኔዘር አለ እሺ። እና ለዛ ሰዎቹ ቪዲዮ ሰሩብኝ ምናምን። ከዛ ከተለያየ ዓለማት ከአውሮፓም ከአሜሪካም ከአፍሪካም ከአረብ ሀገርም ከኢትዮጵያ እያንዳንዱ ሰው ደወለልኝ። ለዚህ መልስ መስጠት አለብህ አሉ። ልጆቹ የመሰላቸው ወንጌሉን አቋርጬ የምመጣን የመሰላቸው፣ ጥዬ የምመጣን የመሰላቸው። እነዚህ በገንዘብ ተከፍሏቸው አሳልፈው ለዳጊ የሸጡኝ ሰዎች ማለት ነው። ለዳጊ ሲሸጡኝ ደግሞ ከዳጊ ጋር ይጩፋ አለ። ለዩጩፋ ብቻ አይደለም ያለው ዮናታን አክሊሉ አለ። ከዳጊ ጋር አንድ ላይ ናቸው ሲሰሩ የነበሩት። ዮናታን አክሊሉን ስለምቃወመው በዳጊ በኩል ዮናታን ይቃወመኝ ነበር። ዩጩፋን ስለምቃወመው በዳግማዊ ጥላሁን በዘማሪው በኩል ዩጩፋ ይቃወመኝ ነበር። እያንዳንዱ ሐሰተኞች ከዳጊ ጋር ሆነው አብረው ላይቭ ላይ ይቃወሙኝ ነበር። ስለዚህ እኔን ማሳጣት ነው አላማቸው። ሌባ እያልኳቸው ነው፣ የሰው ገንዘብ ተወስዳላችሁ እያልኳቸው ነው። ያንን ነገር አቅም ለማሳጣት እኔን በገንዘብ መክሰስ ግድ ነው የሆነባቸው። ከሰሱኝ። ስለዚህ በጣም ብዙ ሰው ጨቅጭቆ መልስ መስጠት አለበት ሲሉኝ ወጥቼ እሑድ ዕለት ወደ ቤቴ እመለሳለሁ አልኩኝ። ቪዲዮ አለ አሁንም። እሑድ ዕለት ወደ ቤቴ እመለሳለሁ ካለ ላሳይ እሺ ወይስ
በእርግጥ ቃልህንም አምናለሁ ሰዎች ወደታች ይርቃል፣ ግን ለማሳየት ሞክራለሁ። እያወራሁ እንትናል እሑድ ዕለት ወደ ቤት እመለሳለሁ። በዚህ አጋጣሚ ግን እንደ አጋጣሚ የአማን ሻሎምን ስም ስታነሳ ትዝ አለኝና ከአማን ሻሎም ጋር አቤል አቡና በጣም ቅርበት ያለው ወዳጁ ነውና ነገር ግን ከቅርብ ጊዜ ወዲህ አብረው አይታዩም። በመካከላቸው ምን ቅራኔ ተፈጥሮ ይሆን እንዴ? ቆይ እመልሳለሁ። ይሄን ልመልስና እመልሳለሁ። እሺ ማሳየት አለብኝ። የበራ ምስክርነት ጥሩ ነው። የበራ ምስክርነት ጥሩ ነው። ቪዲዮ የሰራሁት ቪዲዮ ለማሳየት ያክል ነው። ያን የሰራሁት ቪዲዮ ማለት ነው። አይ ቲንክ አለ እዚህ አካባቢ ነው። ደርሻለሁ። ይሄው እንግዲህ 3 ቪዲዮዎች በእኔ ላይ ያነጣጠሩ ተመልክቻለሁ። በዛም ቪዲዮ ላይ ብዙ ሰዎች ሜንሽን አድርጋችሁኛል። ደግሞ ከተለያየ ዓለም ዙሪያ ላይ ወዳጆቼ የሆናችሁ ሰዎች ደውላችሁ ይሄ ነገር ምንድነው መልስ ስጠን፣ አብሮ ከሄዱ ልጆች እንዲና እንዲህ ከሰው ካልብላችሁኛል። እኔም ክሱን አድምጫለሁ። ሚዲያ ላይ ወጥቼ አብረኝ በረሃ ላይ የቀረቡ ሰዎችን እንዲና እንዲህ ናችሁ ብዬ ልከሳቸውም በእነሱ ዙሪያም ሀሳብ ልሰጥ አልፈልግም። ነገር ግን አሁን መንገድ ላይ ነኝ ያለሁትኝ፣ ከአገልግሎት እየተመለስኩ ነው ያለሁትኝ፣ ገና ቤት ያልገባውም። ስለዚህ ሰኞ ዕለት ቤት ስለምገባ ይህንን ቪዲዮ የሰሩ ወንድሞችን በዚህ ቪዲዮ ላይ ኮመንት ሴክሽን ላይ ሜንሽን አድርጓቸው፣ ሼር አድርጉላቸው፣ ዲዩት አድርጉላቸው። ኑና በዝርዝር ምን እንዳጠፋው በማስረጃ እንድታሳዩኝ ስለምፈልግ ሰኞ ማታ 3 ሰዓት ጀምሮ ላይቭ ላይ ጠብቃቸዋለሁ። ያላችሁን ማስረጃ ሁሉ ሰብስባችሁ እንድታቀርቡ እጠይቃቸዋለሁ። እኔም ደግሞ ያለኝን ነገር አቀርባለሁ። ስለዚህ ኑና ሰላማዊ በሆነ መንገድ የከሰሳችሁኝ ክስ እንደ እግዚአብሔር ሰው እንደ ወንጌል አገልጋይ ትክክል ከሆነ በሚሰሙን ሰዎች ፊት ሁላችንም እንዳኛለን ማለት ነው። ይህንን ነገር የማደርገው አንዳንድ ሕሊናቸው ደካማ የሆኑ ጥያቄ የሚፈጥርባቸውን ክርስቲያኖችን በክርስቶስ ኢየሱስ ወንጌል ላይ ያላቸውን መታመን በእኛ ምክንያት ጥርጣሬ ውስጥ እንዳይከቱ ነው እንጂ መልስ መስጠትን ፈልጌ አይደለም። ስለዚህ ጠብቃቸዋለሁ። ሰኞ 3 ሰዓት ሜንሽን አድርጓቸው። ተባረኩ። እና ይህንን ቪዲዮ ሰራው። ይህንን ቪዲዮ ማለት ተከሳል ከተባል ከሳሽክ በድፍረት መምጣት አለ። በእኔ ምንም አይደለም ያልኩት። እንዲህ ቁጭ ብዬ ክሳችሁን ሰማለሁ፣ ኑና ልስማችሁ አልኩኝ። ከዛ ይህንን ቪዲዮ በለቀቅ በ2 እና በ3 ሰዓት ውስጥ ልጆቹ ቪዲዮ ሰሩ። ምን የሚል ቪዲዮ ቢሰሩ ጥሩ ነው? ሰኞ 3 ሰዓት እነሱ ቤታቸው እኮ ደርሰዋል። ሰኞ 3 ሰዓት የአቡናን ጉድ የራሳችንን ላይቭ ከፍተን እንነግራቸዋለን። እኔ ኦልሬዲ ቀድሜ ኢንቫይት አድርጌያቸዋለሁ። ከዛ ግማሹ ሰው ተከፈለ። አምነዋቸው ነበር። ምክንያቱም አብሮክ የጠጣ ሰው ሲከስክ የበለጠ ይታመናል። እነዚህ ሰዎች አብሮኝ ወንጌል ሲሰሩ ታይተዋል። አብረው ከኔ ጋር ቲም ሆኖ ሄደዋል። ስለዚህ መሀል ላይ ተገዝተው ሀሳብ ቀይረዋል። ስለዚህ ብዙ ሰው እኔ ላይ ጥርጣሬ አድሮበት ነበር በጊዜው እና ሰኞ ደረሰ። እነሱም ላይቭ ገቡ፣ እኔም ላይቭ ገባው። ከዛ እኔ ጋር ይመጣል ሰው፣ እነሱ ጋር ይመጣል ሰው፣ እነሱ ያጠለጥሉኛል። አንዱ የከሰሱኝ ክስ መኪና ገዛለሁ ብለዋል ነው። እግዚአብሔር ይመስገን አሁንም ድረስ መኪና ገዛለሁ እያልኩ ነው። አልገዛውም፣ እገዛለሁ እያልኩ ነው። እግዚአብሔር ይመስገን ሁልጊዜ እገዛለሁ እላለሁ። እገዛለሁ ማለት ግን እዘርፋለሁ ማለት አይደለም። እገዛለሁ ማለት ትንቢትና ልክ እንደነዩ ጩፋ ዘይት ሸጭ ያገኛለሁ ማለት አይደለም። ልክ እንደነ ዮናታን አክሊሉ የወጣቶችን እንባ የዩቲዩብ መሸቀያ አድርጌ እናቶችን በልጆቻቸው ማይጨክኑ እናቶችን ልጆቻቸውን መድረክ ላይ አስለቅሼ ማህረባቸውን እየፈታው ለግል ጥቅም ያውላለሁ ማለት አይደለም። ይሄንን እንድታሰምሩበት በቀይና በጥቁር እንድታሰምሩበት ነው የምጠይቃችሁና አይደለም። እሺ ከዛ ሰኞ ደረሰ። ያጠለጥሉኛል። 2 ሰዓት 3 ሰዓት ዘለዘሉኝ። እነዛ ወንድሞች ምንም አላልኩም። እኔ በረሃ ላይ የሄደ ሰው አብሮኝ አላማም ኑና ክሰሱኝ መታችሁ አስረዱኝ። የነሱ ላይቭ ኦልሬዲ የውሸት ክስ ስለሆነ አለቀ ላይቫቸው። ከዛስ
ከዛ ህዝቡ ተገልብጦ እኔ ጋር መጣ። ይሄንን የተመለከተው ቀለመወርቅ አይተንፍሱ ሰው ሲሰበሰብ ደስ ይለዋል። ቁጥር በርከት ሲል 1000 ሰዎች ሲመለከቱ ቪዲዮ ደስ ይለዋል። ገባና ልጁን ዝም ብለው በሐሰተው የከሰሱት እሱ ወንጌል ሰባኪ ነው ምናምን አለ። ስሜት ይሆን የባንክ አካውንትን አውጣልኝ። እሺ ብዬ አወጣው። ከዛ አስገባ ምናምን አለ። አስገቡለት። ያለውን መኪና እንገዛለታለን አለ። የሚገርም ነገር ከ3 ቀን በኋላ አሮጋንት ነው ብሎ ወጥቶ ላይቭ ላይ ጨፈጨፈኝ። የራሱ ኤርሚያስ ቀለመወርቅ አይተንፍሱ ማለት ነው። ያንን ባለ ባንክ አካውንትን ለጥፍ ባለ ገንዘብ ይግባለት ባለ በ3ኛው ቀን አሮጋንት ነው ከሰይጣን ነው የእግዚአብሔርን ጸጋ የሚያሳድድ ነው አለ። እግዚአብሔር ይመስገን የዛን ቀን ያስገባችሁልኝን ገንዘብ ስቱዲዮ ገነባውበት። ደስ አይልም? ያስገቡልኝ ገንዘብ ስቱዲዮ ገነባውበት። አቢን ይላናዩ ምን አይነት ኢንቨስትመንት እንዳወጣንበት ማለት ነው። ለመኪና ስላልሞላልኝ የስቱዲዮ ገነባውበት። ምን ላድርጋችሁ? ለመኪና አልሞላልኝ። አሁን ለመኪና የሚሞላ ከሰጣችሁ ይገዛል፣ ችግር የለውም። ግን እኔ ለእኔ ስትገዙልኝ አውሮፕላን በእንትኑ ታገኛላችሁ ምናምን አልልም። ሪያሊቲው ነው የምነግራቸው። የዛን ጊዜ ብር ሰጡኝ። የዛን ጊዜ ሰጡኝ ገንዘብ ጥሩ ነው። በጣም ከተለያየ ዓለም በቃ የባንክ አካውንት የተጨናነቀ ነው። ጭው ይላል። ከዚህም ጭው ይላል። እግዚአብሔር ከ3 ቀን በኋላ የሚሰድበኝን ቀለመወርቅ አይተንፍሱ ተጠቀመበትና የዛን ቀን ገንዘብ ተሰበሰበ ማለት ነው። እግዚአብሔር ይመስገን። ቢያንስ ነርቬ ታሟል ብዬ አይደለም የሰበሰብኩት። እግዚአብሔር ይመስገን። ቢያንስ ቸርች ልገነባ ነው ብዬ አይደለም የሰበሰብኩት። እኔም ሰብስቡልኝ ብዬ አይደለም። እራሱ መጥቶ ነው። ሰብስብልኝ አላልኩትም። እራሱ መጣ ገባ። ይሄ ልጅ ወንጌል ሰባኪ ነው ምናምን ብሎ ገንዘብ አሰባሰበልኝ ማለት ነው። እግዚአብሔር ይመስገን። ኢንቨስት ያደረኩት ለግል አይደለም። እና ወደ እነዛ ልጆች የዳጊ ተከፋይ መሆናቸውን ያወቅኩት ላይቭ ላይ ለ6 ሰዓት ተከታታይ ነው የሰደቡኝ ከዳጊ ጋር ገብተው። ከዛ በኋላ ለ6 ሰዓት የፈጀ ላይቭ ዛሬ ስፒድ ዛሬ ስንት ነው? 5 ሰዓት ነው አይደል? ላይቭ ስትሪም ያደረገው እነሱ ስትሪም አደረገ አይሾ ስፒድ 5 ሰዓት ተኩል ነው። 5 ሰዓት ተኩል እነሱ 6 ሰዓት ስትሪም። እሱ በ5 ሰዓት ተኩል እንግዲህ ያላሳየው የብሔር ብሔረሰብ ጭፈራ የለም፣ ያላሳየው ነገር የለም። ችግኝ ተክሏል፣ እንትን ቴክኖሎጂ አይቷል፣ የሆኑ ሰዎችን ተገናኝቷል፣ የሆነ የባህል አዳራሽ ውስጥ ገብቶ ጎብኝቷል ምናምን በጣም እሱ ያን ሁሉ አድርጓል። እሱ ያን ሁሉ ያደረገበትን ቁጭ ብለው አቤል አቡና በፕሮግራሙ ሰዓት ላይ አይጸልይም ነበር ይላሉ። አይጸልይምና ክሱ አይጸልይም ነበር፣ መኪና ይገዛሉ ይል ነበር፣ አሮጋንት ነበር ምናምን ይላሉ። እና መጨረሻ ላይ ምን አለ? እነዚህ ልጆች አለ በረሃ ቆይተው ስለመጡ ከአገልግሎት ስለመጡ እነዚህ ልጆች ለምን ገንዘብ አልሰጣቸውም ማለትና አይ ቲንክ 150 ሺህ ብር ቃል ተገባላቸው። መጨረሻውን ስሰማ የተላከላቸው ገንዘብ እርስ በርስ አጣልቷቸው ተለያዩ። ልጆቹ ገንዘብ የሚወዱ ስለነበሩ በገንዘብ ተጣሉ። በዳግማዊ ጥላሁን በላከላቸው ገንዘብ እርስ በርስ ተፋሽተው ተለያዩ ማለት ነው። ይሄው ዳግማዊ ጥላሁን የዛን ጊዜ ላይ ትሪፕ ነው የሄድከው፣ ኦሞ እኮ ማለት እኮ ቅርብ ነው፣ አንተ የሄድክበት ቦታ እኮ መዝናኛ ነው። ሌሎች አፍሪካዎችና ሌሎች አሜሪካኖች አውሮፓኖቹ ሲመጡ በቁምጣ ምናምን የሚዝናኑበት ትሪፕ የሚሄዱበት ቦታ ነው እንጂ ሄድከው አገልግሎት አይደለም ሄድከው ያለው ያው ዳግማዊ ጥላሁን የዛን እነዛን ልጆች ግን ሰብስቦ እናንተ አገልግሎት ነው ሄዳችሁታል። አብረን ነው የሄድነው ገባ። አብረውኝ የሄዱ ልጆች ለኔ ትሪፕ ሆኖ መንገዱ ለነሱ ደግሞ አገልግሎት ሆነ። አይታል ምን አይነት ፍርደ ገምድልነት እዚህ ሚዲያ ላይ እንደሚሰጥ በዛ ነው እንትን ያለው። ወደ አማንሻሎም ስለ አማንሻሎም ጠይቀኛል አይደል? ያ አይ ቲንክ ሰዎች የግድ አብረው ላለመሆን ወይም አብረው ላይቭ ላለመግባት የግድ መጣላት አለባቸው ብዬ አላምንም። የአቋም ለውጥ ሰዎችን ሊያለያይ ይችላል፣ ወይም ያካሄድ ለውጥ። አማንሻሎም ያ ነገር ከተከሰተበት በኋላ አይ ቲንክ እዚህ ሶሻል ሚዲያ ላይ ያለውን ተሳትፎ ከዛ ቀደም በነበረው መንገድ ማድረግ የፈለገ አልመሰለኝም። እሱ ብቻ አይደለም፣ አዲስ አበባ ነበር የሚኖረው፣ ወደ አርባ ምንጭ ተመለሰ።
እሱ ብቻ አይደለም፣ ብዙ ጊዜ የሚያተኩረው በሌላ እምነት ዕቅበተ እምነት ላይ ነው፣ ወይም በኦርቶዶክሳውያንን ላይ በሚነሱ ጥያቄዎች ዕቅበተ እምነት ነው እየሰራ ያለው። እሱ ኦርቶዶክሳውያን ላይ ትኩረት አድርጎ ትምህርት የሚሰራው መልስ የሚሰጠው ከሱም ጋር ያለው አብሮት ያሉ ልጆች ተመሳሳይ አገልግሎት መንገድ ነው የሚከተሉት። አይ ቲንክ ይሄን ኦርቶዶክስ ብዙ ሰዎች ወንጌል የሚሉት ማለት ነው። ደግሞ እኔ ወደዚህ ጋር ደግሞ ሲመጣ እኔ ደግሞ ቤት ውስጥ ያለውን ጉዳይ ነው ትኩረት የሚሰጠኝ ልቤን የሚገዛኝ ገባ። ናማን ሻሎም የሚያደርጉት አይነት ነገር እኔ ውስጥ አልሞላም፣ ወይም በዛ መንገድ ትክክል አልመሰለኝም። ለኔ ነው ያ መንገድ የኔ መንገድ አልመሰለኝም። ስለዚህ የኔ መንገድ ቤት ውስጥ ያለ ችግር ማስተካከል ነው። ጽዳት ከቤት ይጀምራል ብዬ ነው የማምነው። እና ናማን ሻሎም ደግሞ አይ ዕቅበተ እምነት ቤት ውስጥም ውጭም ነው የሚሰራው። ስለዚህ እኛ ውጭውን እንሰራለን ያለ ይመስለኛል። እኔ ውስጥ እሰራለሁ አልኩኝ። ስለዚህ እኔ ውስጥ እየሰራሁ ነው፣ እሱ ውጭ እየሰራ ነው። የሥራ ልዩነት አለን እንጂ አልተጋጨንም። አሁንም በውስጥ በኩል ቴክስት እንደራረጋለን፣ ቪዲዮ ሼር እንደራረጋለን፣ ሪፖስት አድርግ ምናምን እንለዋለን። አንዳንድ ቪዲዮዎችን ሪፖስት አድርግ፣ በተለይ የመስቀል ሚዲያ ፕሮግራሞች ሲኖሩ መስቀል ሚዲያ የሚል ቻናል አለ። እዛ ቻናል ላይ ያሉ ቪዲዮዎችን ሪፖስት ምናምን እንዲያደርግ ልክለታለሁ። ይሄ ነው ግንኙነት። መስቀል ሚዲያ ላይ አይ ቲንክ የሆነ ፕሮግራም ነበረው መሰለኝ። አይ ፕሮግራም አይደለም እንደዚህ አይነት ሐሳብ እኛ ነበር። እኔ ጀርሚ ምናምን እንደዚህ አይነት ሐሳብ ነበር። አንዳንድ ትምህርታዊ ጉዳዮችን መጥቶ በፈለገው ሰዓት እንዲያቀርብ ምናምን እንፈልግ ነበረ። ግን የመስቀል ሚዲያ እንደተጀመረ አካባቢ ነው ትዝ ካለ ግርግር ምናምን የመጣው ናማን ሻሎምን በተመለከተ ምናምን የመጣው። ከዛ ጋር ተያይዞ እንዳሰብነው አልሆነልንም። እሱም እዛ አርባ ምንጭ ሄደ። ስለዚህ መንገድ ልዩ ነው መንገድ። ያው እኔና ናማን ሻሎም ደግሞ በሶሻል ሚዲያ ወዳጅነት የተጣመር ነው። ገባችሁ? ልትጠይቁኝ የሚገባው እዚህ ሚዲያ ላይ ስለያየ ራሱ ካሁን በኋላ መጠየቅ ያለባችሁ ከባለቤቴ ጋር ነው እንጂ የሆኑ ሰዎች አብረው ነበሩ፣ ከዛ ሲሄዱ በግድ ተጣልታል ማለት አይደለም። አልተጣላም። እኔና ናማን ሻሎም ልንጣላ የምንችልበትም ግራውንድ የለም። ምናልባት አሳዝኘው ሊሆን የሚችልበት ነገር ሊኖር ይችላል። በሱ ማዝኘበት ማቀበት ጉዳይ ሊኖር ይችላል። ምክንያቱም ሰው ነን፣ ፐርፌክት አይደለን። ወዳጅነት ውስጥ አንዳንዴ ታሳዝነዋለህ፣ አንዳንዴ ታስደስተዋለህ፣ ሳታቅ ተበድሏል፣ ሚስ አንደርስታንዲንግ ሊፈጠር ይችላል። እንደዚህ አይነት ነገሮች ተፈጥረው ያውቃሉ፣ ወደፊትም ይፈጠራል በእኔና በናማን ሻሎም ዙሪያ ላይ። ግን አሁን ላይ ባለው ጉዳይ ተጣልተን ምናምን አይደለም። ስቲል ፍሬንዴ ነው እዚህ ቲክቶክ ላይ። በአካል ግን እኔ አርባ ምንጭ ካልሄድኩ በስተቀር አላገኘው፣ ወይም እሱ አዲስ አበባ ካልመጣ በስተቀር። ካያችሁት ብዙ ጊዜ ናማን ሻሎም እንደ ድሮ ሐሰተኛ ነቢያት ላይ ምናምን ብዙ አስተያየት አይሰጥም። ካያችሁት ትምህርታዊ ጉዳይ ላይ ነው የሚያተኩረው። የኦርቶዶክስ እምነት ዕቅበተ እምነት ላይና እዚህ ውስጣዊ በሆነ ትምህርቶች ላይ ነው የሚያተኩረው። ያ የናማን መንገድ ይመስለኛል። ይሄ ደግሞ የኔ መንገድ ነው። ስለዚህ መንገዳችን አቤል አቡና ከቅርብ ጊዜ ወዲህ ኦርቶዶክስን ይቃወማል ወይም ደግሞ በአንተ አጠራር ይሳደባሉ ብሎ የሚያስባቸው ሰዎች ጋር በጣም ተጣልቷል፣ ቅራኔም ፈጥሯል። ይሄ አካሄዱ እዚህ አሁን ጥሩ አገላለጽ ሜቢውን እጩ ኦርቶዶክስ እየሆነ ነው ወይ? አቤል አቡና ከነዚህ ሰዎች ጋር ከዚህ በፊት እጅና ጓንቱ ይሰራ ነበር። አዎ ይኸውልህ አሁን አንዳንድ ሰዎች ኦርቶዶክስ ሊሆን ነው ጫፍ ላይ ደርሷል ምናምን ይሉኛል። መብታቸው ነው ማለት መጠርጠር። አሁን ቅድም እንዳልኩ ነው መብታቸው ነው። አሁን እኔ እነሱ ጋር ሆኜ ሐሳብ መቆጣጠር አልችልም። ያን ልጅ እጁን ያስኩት እያልኩ እኔ ደብድቦታል የሚሉ ሰዎች ናቸው ይሄንን የሚሉት ገባ። ስለዚህ አሁን እነሱ እንዴት አሰቡ እንዴት ተጨንቋል ምናምን እንትን የሆነ ጊዜ ላይ ምን ገባኝ መሰለ መንገዱ ልክ አይደለም የሄድኩበት መንገድ። እኔ ከነ ቀለም ወርቅ የተንፍሱ ጋር ከነ ትዝታው ጋር በጥቂቱ ትዝታው ላይቭ ላይ ገብቻ ቃሉ እዛ ዩቲዩብ እና ፌስቡክ ላይ ምናምን ሰሞኑ ቪዲዮ ሲያንሸራሽሩ ታይቻለሁ። ጥርግ በል ምናምን የሚሉ ሰዎች አሉ። እኔ አይደለም እናንተ እዚህ ጋር ያላችሁ ፌክ አካውንትሽ ቀርቱ ጻድቁ ሂድ ቢለኝ መብት የለው፣ ማንም ሰው መብት የለው። እኔ ከፕሮቴስታንት ማውጣት የሚችል ሰው የለም። እንደ እግዚአብሔር ቃል ያልሄድኩበት ጉዳይ ካለ እንደ እግዚአብሔር ቃል ቻሌንጅ ታደርገኛለህ ምናምን ይሄ ልክ አይደል። ዲሲፕሊን የምታረገኝ ጉዳይ ካለ በአጥቢያ መተህ ዲሲፕሊን የምታረገኝ ካለ ታረገኛለህ። ከዛ ውጪ ውጣልን ሂድልን ምናምን የምትለኝ እናትና አባት ቤት አልመጣሁም፣ ወይም ሚስት ያለችበት
ባልሽ ያለበት ቤት አልመጣሁም። ያለሁት ቤቴ ነው። እያየኝ ያለው በሞባይልክ ነው። እያየኝ ያለው በሞባይሌ ውስጥ በአንተ ሞባይል አይደለም። አፍተር ይሄን መልእክት እያስተላለፍኩ ያለሁት በሞባይሌ ማስተላለፈውን መልእክት ሞባይል ላይ አግኝተው ነው እያየኝ ያለው። ሶ ሂድልን ጠፋልን ምናምን ማለት አትችልም። እና ወደ ሐሳቤ ስመጣ ምን ገባኝ፣ ልክ አይደለም ጉዳዩ። ስታዩ በጣም ጥላቻ ተያይዟል። ኦርቶዶክስና ፕሮቴስታንት የሶሻል ሚዲያውን ማለት መሬት ላይ እኮ እነ ጻድቁ ምናምን እኮ የሃይማኖት ጉዳዮች ምናምን ያሉት ሙስሊሙም፣ ኦርቶዶክሱም፣ ካቶሊኩም ፕሮቴስታንቱም አብረው በሚጸልዩበት ጸልየው አብረው ተመግበው ተመካክረው ምናምን አብረው ይለያያሉ መሪዎቹ። እዚህ ያለ ምዕመን ግን በቃ ይፈሳፈሰዋል ነው ምን ይፈሳፈሰዋል። እና ሳይታወቅ እዚህ ቲክቶክ ላይ አክራሪነት ገብቷል። ኦርቶዶክሱን ፕሮቴስታንት ጠል እንዲሆን ተደርጓል። በአጋጣሚ ፕሮቴስታንቱም ኦርቶዶክስ ጠል ሆኗል። ስለዚህ ኦርቶዶክሳውያንን መናደፍ፣ ኦርቶዶክሳውያንን የሚያጠላላ የቀልድ ቪዲዮ መስራት፣ ኦርቶዶክሳውያንን የሚያዋርዱ ሾርኔዎች መናገር፣ ኦርቶዶክሳውያንን በተቻለ መጠን አታክ ማድረግ የወንጌል አርበኛ ያስብላል በዚህ በኩል። በዛም በኩል ደግሞ ስትሄድ ፕሮቴስታንትን ልክልኩን መናገር፣ ልክልኩን ማስታጠቅ አርበኛ፣ ጀግና፣ አንበሳ ያስብላል። ይሄ የሃይማኖቱ መካረር ያፈጠረው ነው። እኔ ፕሮቴስታንቱ በኦርቶዶክሱ አይን ስቷል የሚባልበት ትምህርት እንዳለ ሆኖ የሚያምነው መስቀል ላይ የሞተውን ኢየሱስ ነው ብዬ ነው የማስበው። ኦርቶዶክሱ በፕሮቴስታንት አይን ተሳስቷል ተብሎ የሚታማበት የሚነገርበት የትምህርት ክፍተት አለባቸው ተብሎ የሚነሳባቸው ጥያቄ እንዳለ ሁሉ ግን የሚያምኑት መስቀል ላይ የሞተውን ኢየሱስ ነው ብዬ ነው ማስበው። ሶ መንገዱ ልክ አይደለም። ያስፈራኛል አንዳንድ ጊዜ እየሄድንበት ያለው ጉዳይ። ትዝ ይላል ያቺ ምስለ ስዕል የቀደደችው አለች። ትዝ ይላል እንደዚህ ጨምድዳ ስሜታዊ የሆነ ላይቭ ላይ ተለቆ ምንድነው የሆኑ ቤቷ ድረስ አፍተሮል ሄደዋል ሰዎች። ኳኳኳኳ ለሃይማኖታቸው የቀኑ ሰዎች ኳኳኳኳ። ስለዚህ እኔ አሁን ስጋቴ ነገና ከነገ ወዲያ ይሄ የጥላቻው ጡዘት ከሮ ሁለት መስቀል ይዘናል የሚሉ ቤተ እምነቶች የብዙ ሰው ቤት እንዳይንኳኳ ፈራል። በዚህ አካሄድ ገባ። ኢትዮጵያ በብዙ መንገድ የተፈተነች ሀገር ናት። በፖለቲካው ተፈትናለች፣ ስቲል አለች። በብሔር ጥላቻ ተፈትናለች። አንዱ ብሔርን እንዲጠላ ትርክት እየተሰራ ብዙ ሰዎች እንዲጠላሉ፣ አማራው ኦሮሞ አማራውን እንዲጠላ፣ ትግሬው ከአማራው ጋር፣ ትግሬው ከኦሮሞ ጋር፣ አማራው ከትግሬ ጋር፣ ኦሮሞ ከትግሬ ጋር እንዲጠላሉ፣ ብሔር ከብሔር ሶስቱን የምጠራው በዋነኝነት ነው እንጂ ወደዛ ወደ ውስጥ ስገቡ አንዱ ከአንዱ ጋር እንዲጣላ፣ ሲዳማና ወላይታ እንዲጣላ፣ ሌሎቹም እንዲጣሉ በዘር ብዙ ነገር ተሰርቷል። ፌል አድርጓል። የኢትዮጵያ ሕዝብ እግዚአብሔር ይመስገን ያን ያልተካረን አልተፋጀንም። እንደ ሁቱና እንደ ቱትሲ የሚያደርስ የጥላቻ መጠን ላይ አልደረስንም። ገጀራ ተሳስለን እርስ በርስ አልተጫረስንም። እግዚአብሔር ምሕረቱን አብዝቶልናል። እግዚአብሔር ይመስገን። ፖለቲካው ሊያፋጀን ይፈልጋል። ኢኮኖሚው ሊያፋጀን ይፈልጋል። ይሄ ማህበራዊ ህይወቱ ሊያፋጀን ይፈልጋል። የመጨረሻው ያልተፋጀንበት ጉዳይ ሃይማኖት ነው። የመጨረሻ የምንወደው ጉዳያችን ሃይማኖታችን ነው። መጨረሻ ላይ በሃይማኖት የመጨረሻው ካርድ ይመስለኛል ሃይማኖተኝነት መሳ። ስለዚህ በሃይማኖተኝነት ከመጣ ሰው እምነቱ ሴንሲቲቭ ፓርቱ ስለሆነ በዛ እንዳንጫረስ ፈራል፣ እንዳንገዳደል ፈራል፣ እንዳንቆሳሰል ፈራል። በተለይ ደግሞ ውጪ ሆነው የሚያባሉን ኦርቶዶክሳዊ መምህራን የሚባሉ ከሀገር ውጪ ያሉ መምህራን ኃላፊነት የማይወስዱ ከሀገር ውጪ ያሉ ፕሮቴስታንት አስተማሪዎች የሚወረውሯቸው የጥላቻ ንግግሮች እርስ በርሳችን እንዳጫርስን ስጋት አለብኝ። ስለዚህ አንድ ፕሮቴስታንት ወንድሜ ኦርቶዶክሳውያንን በማይገባ መንገድ ነው የተናገረው ብዬ ሳስብ እኔ ፕሮቴስታንቱ ወንድሜ ስቃወም ካየኝ አንድ ኦርቶዶክስ ምንድን ነው የሚያስበው? አይ ሁሉም ፕሮቴስታንት አይጠላኝም ብሎ ነው የሚያስበው። ምክንያቱም አቡና የሚባል ልጅ ይቃወመዋል ያን ሰውዬ። እኔ ተነስቼ መቃወም ያለብኝ ኦርቶዶክሳዊ ስነ ምግባርን ያልተከተለ ጴንጤ ላይ ጥላቻ ሲዘራ ከተመለከታችሁ ኦርቶዶክሶች እናንተ ናችሁ መነሳት ያለባችሁ። ምክንያቱም ሙሉ ኦርቶዶክስ ይጠላናል የሚል እሳቤ በዚህ በኩል መምጣት የለባትም። አፍተሮች ሰዎች እኛ ያመንነው እምነት ነው የመጨረሻ የመዳን መንገድ ብለን ለማስተማር አይደል እየጣርን ያለ ነው። ያ መንገድ እንድድንልህ ከሆነ የምትፈልገው ኦርቶዶክስ ሆኜ እንድድንልህ ከሆነ የምትፈልገው በማሳደድ አታድነኝ፣ በማጥላላት አታድነኝ፣ ያመንኩበትን በማንጓጠጥ አታድነኝ። ማለቀ ነው እያልኩ ያለሁት። ስለዚህ
ቤተ እምነቱ እንዲከባበሩ ከመፈለግ የተነሳ እኔው ኃላፊነት ወስጄ ወንድሞቼ ባርም የሚመለከቱት ኦርቶዶክሳውያን ሙሉ ፕሮቴስታንት አይደለም የሚጠላን። ቢያንስ አቤል አቡና የሚባል ልጅ ትክክለኛ ያልሆነ ነገር ሲገኝ ትክክል አይደለም ይላል ብለው እንዲያስቡ ፈልጋል። ያም ደግሞ ተሳክቶልኛል በመጠኑ። ያልተረዳኝ ማን ነው ስትል ጥላቻ እየተጋተ ያለው ፕሮቴስታንቱ ወገኖች አልተረዱኝም። ፕሮግራም ሰርቻለሁ፣ ቲክቶክ ላይ ፕሮግራም ተሰርቻለሁ የኦርቶዶክስና የፕሮቴስታንት ብዬ በደንብ እያብራራሁ አንድ 29 ደቂቃ ምናምን እንደዚህ 20 ቤቶች ደቂቃ ፕሮግራም ሰርቻለሁ። ገብታችሁ ተመልከቱት። መስቀል ሚዲያ አሁን ገብታችሁ ተመልከቱት ስል ለሰብስክራይብ እና ለእንትን ይመስላል ሐሳቤን እንድታገኙት ነው። ኦርቶዶክሶች ጥላቻ ለፕሮቴስታንት አትስጡ፣ ትክክል አይደለም። ፕሮቴስታንቶች ለኦርቶዶክስ ጥላቻን አትስጡ፣ ትክክል አይደለም። አፍተሩን መስቀል ላይ ለሰው ልጆች የሞተ የተሰቀለ ሰውን የሚወድ ኢየሱስን እየሰበክን እርስ በርሳችን መባላት ትክክል አይደለም ብዬ ስለማስብ ነው። ይሄንን ጉዳይ ኦርቶዶክሳውያን ተረድተውኛል። በአንጻሩ ወንድሞች ወገኖች ግን አልተረዱኝም። ለምን እዛ ጋር በለው የሚላል አውሮፓ ሀገር ቁጭ ብሎ በአሜሪካ ቁጭ ብሎ እሱ ግሪን ካርዱን እንትን አግኝቶ እሱ ልጆቹን በጣም የሰለጠነ ሀገር ትልልቅዬ መሳሪያ የታጠቀች ሀገር ላይ ማንም እየተነሳ ማይደነፋባት ኢኮኖሚዋን አረጋግታ የምትኖር ሀገር ላይ ቁጭ ብሎ የኦርቶዶክሶችን ይወለ እዚህ ጋር አሽቀባጭ ምናምን ይላል። እውነት ትሩዝ የሚባል አካውንታው እስቲ በስም ቁጣ እስቲ በፎቶ ቁጣ። እውነቴን እኮ ነው የምለው እና ትክክል አይደለም። እንከባበር ለማለት ነው ይሄንን እያልኩ ያለሁት። ይሄ ደግሞ ክፋት የለውም። እንደው እኔ አሁን መጥቼ ኦርቶዶክሶችን ለምን አትናገርልንም ነው የሚሉኝ አንዳንድ ፕሮቴስታንቶች። አልናገራቸው። ኦርቶዶክስ መታረባት ቤቷ ያለው ሰዎች ያርሟት ብዬ ነው ማሰብ። ይሄ ማለት ወንጌል አንንገራቸው ማለት አይደለም። ቢያንስ ጥላቸውን መስበክ ትተን ሐሳብ በሐሳብ ብቻ መሞገት መጀመር አለብን። ፌዙን ቧልቱን ጥላቻውን ትተን ማለት ነው። እሱን እናደርግ ነው ያልኩት። ይሄ ጉዳይ እንትን ይመስላችኋል፣ ማሽቃበጥ ምናምን ይመስላችኋል። አንተ ሶፍት ለሚያስጎርስ ሰውዬ እያሽቃበጥ እኔ ትልቅ ቤተ እምነት ነው ኦርቶዶክስ እኮ ምን ችግር አለ? ጥሩን እንትን ብንል አፕሪሺየት ብናደርግ፣ ስርዓቱን አፕሪሺየት ብናደርግ፣ አለባበሱን አፕሪሺየት ብናደርግ፣ ቤተክርስቲያን ያለችበት ሁኔታ አፕሪሺየት ብናደርግ እና ይሄንን ስል ይናደዳሉ ሰዎች። በቃ ስለዚህ መብት ነው፣ ተናደድ። እኔ አንድ ቀን ትረዳኛለህ እና መብታቸው ነው ለማለት ነው። ሊሄድ ነው ራሱ በዚህ ላይ ኮመንትም እየተደረገ እንዲሁም እንትን እያለ አቤል አቡና የጴንጤው ዘመድኩን እንዲሁም ደግሞ የጴንጤው ሞጣ ቀራይ አቤል ተራ ነው። ይሄ በጣም ተራ ስም ይጠፋል፣ ምን ትርጉም የለው። የጴንጤው ዘመድኩን አይቻልም ከነቢያቶች ጋር ጭቅጭቅ ውስጥ ብዙ ጊዜ መግባትን ተከትሎ አንዳንድ ሰዎች ትንቢት ባንተ ላይ ይናገራሉ እና ትንቢታቸው እንደው አንተ ላይ ተናግረው የተፈጸመላቸው ሰዎች አሉ። በመጥፎ ጎኑ ምናልባት ይሄ እውነተኛ ነው ትንቢት በእኔ ላይ ተናግሮ አንዱ ኩላሊትህ ሲፈርሳየው በልብ ህመም ትሞታለህ አለ። ከዛ ረስቶት ነው መሰለኝ አንተ ልጅ ግን መጨረሻን ጌታ ያሳየኝ አለ። ነገርኩት እኔ ባለፈው በደም ብዛትና በኩላሊት ታሞ ትሞታለህ አላልከኝም? ደግሞ መጨረሻን ያሳየ የምትለው መጨረሻን እኮ አሳየኝ ብለኸኛል አልኩት። እና እዚህ ብቻ አይደለም፣ በጣም ሟርተኞች ናቸው ታውቃለህ። ሐሰተኛ ነቢያት ሟርተኞች ናቸው። ህዝቡ ምን እንደሚደረግ አያውቅም። እነ እዩ ጩፋ በየአዳራሻቸው ህዝብ ላይ ይሟርታሉ። እነ ዮናታን አክሊሉ አፈር ይዘው ይራገማሉ። በየቦታው ይራገማሉ። በእጃቸው የያዙት ነገር ይበተንባቸው፣ መንገዳቸው ድንጋይ ይሆንባቸው፣ እጃቸው የገባ ነገር ይውጣ፣ ሞገስ ይጡ ምናምን እያሉ ሟርት ይናገራሉ። እዚህ ጋር ደግሞ ጥቃቅንና አነስተኛ የቲክቶክ ነቢያት የፌስቡክ ነቢያቶች አሉ። ህልማቸው አይን ሲጨፍኑ እንደ እዩ ጩፋ ፀጉር አጎፍረው ፂም አንጨባረው እንደሱ በጋርድ እየሄዱ በሀብታም ለመሆን ምራቃቸውን የሚወጡ ህልመኞች አሉ። እዩ ጩፋን ስነካባቸው ነጋቸውን ነው ምነካው። እዩ ጩፋን ስናገርባቸው ወደፊታቸውን መሆን የሚፈልጉትን ነው ልክ እንዳልሆነ ምነግርባቸው። ስለዚህ መሆን የሚፈልጉት ልክ እንዳልሆነ እየነገርኳቸው ስለሆነ ዘመቻ ይወጣሉ። እነዚህ ሰዎች ይራገማሉ ምናምን። እንደውም ጥሩ ማሳያ አቤል አቡና ይመስለኛል። በጣም እርግማናቸው እንደሚሰራ የሚናገሩት ነገር እንደሚፈጸም ነው ሰውን የሚያስፈራሩት። ምንም የሚፈጸም ነገር የለም።
እነሱ የሚናገሩትና የሚፈጸም ነገር ኖሮ አያውቅም። ሀብታም ትሆናላችሁ እያሏችሁ ነው፣ እነሱ ሀብታም ይሆናሉ፣ እናንተ ድሃ ትሆናላችሁ። ይሳካላችኋል እያሏችሁ ነው፣ እነሱ የሚፈልጉትን ያገኛሉ፣ እናንተ የምትፈልጉትን ታጣላችሁ። ተአምራዊ ገንዘብ ታገኛላችሁ፣ ሚራክል መኒ አካውንታችሁ ውስጥ ይገባል ይላሉ። ያንን ባሉ መጨረሻ ላይ ግን ለጌታ ቤት የሚያስፈልገውን ስጡ ይላሉ። ጌታ በተአምር ገንዘብ የሚከት ከሆነ መጀመሪያ ለራሱ ቤተክርስቲያን አይከትም ወይ ጌታ? እኔ ይሄንን ጥያቄ ልጠይቅ። ለራሱ ቸርች አይከትም ወይ መጀመሪያ ጌታ? ለአንተ ከቶ በተአምር ከዛ አንተ ደግሞ በጥሬ ገንዘብ ወይም በሲቢኢ ትራንስፈር የምታደርገው የትኛው ጌታ ነው? ለአንተ ተአምራዊ ገንዘብ እየሰጠ ካንተ ሲቢኢ ገንዘብ ሼር የሚያደርግ ጌታ የለም። ፌር አይደለም፣ ትክክል አይደለም። እና በጣም ነው የሚሟርቱት። አንድም ሟርታቸው ሰርተው አያውቅም። ኦኬ እንግዲህ ከእንደዚህ አሁን ከነቢያቶችም ይሁን አንተን ከሚቃወሙ ሰዎች መንገድ ላይ እንደዚህ ጉዳት ሊያደርስብህ የሞከረ ወይም ደግሞ አስደንጋጭ የሚባል ክስተት አጋጥሞ ያውቃል? በራሳቸው ነቢያት ሜቢ በራሳቸውም ቢሆን በሌላ ሰዎችም ማለት ነው። ባለፈው የታገትኩበት ጉዳይ ነው በዋናነት ያለው። የተለያየ ዛቻ ምናምን ይሞክራሉ እንጂ መንገድ ላይ እንኳን እንትን ተተናክሎኝ አያውቁም። እንደዚህ ባለፈው ጋር በተያያዘ አቤል አቡና ያው መነሻው በደንብ በዚህ ሚዲያ ላይ በጣም ስለተወራ በርካታ ሰዎች ያውቁታል ብዬ አስባለሁ። ነገር ግን እንደሚባለው እስር ቤት ወይም ደግሞ አስቸጋሪ የሚባሉ ጊዜያት ወዳጅንና ጠላትን በጣም ለይቶ የሚያሳውቅ አይነት ጊዜ ነው ይባላል እና በዚህ ጊዜ ወዳጅንና ወይም ደግሞ ወዳጅ ያልሆነን ሰው ለይተህበታል አንተ? የሚወዱኝ ሰዎች እየወደዱኝ ነው የሚቀጥሉት። እኔ አሁን ለዛ ነው በጣም አዲስ ወዳጅ ለማፍራት አልጠርም። ካየኸኝ ለዛ የሆኑ ሰዎች በምን እንደሚደሰቱ አውቃለሁ፣ ግን ለማስደሰት አልሞክርም። ብዙ ጊዜ የሚወዱኝ ሰዎች ሳልታሰር የሚወዱኛል፣ ታሰር የሚወዱኛል። መከራ ላይ ሰውን ጠበቃ በጣም ብዙ ጠበቃ ነው በውስጥ በኩል ያናገሩልኝ ሊቀጥሩልኝ የፈለጉት። ከዛ በጣም ነው የተረባረቡልኝ ከተለያየ ዓለማት ያሉ እውነቴ የሚገባቸው ጩኸቴ የሚረዱ ሰዎች ማለት ነው። እንድታሰር የሚፈልጉት የሐሰተኛ ነቢያት ወዳጆች ናቸው። እሰይ እንኳን ታሰረ ያሉ አሉ። ውሸቱን ነው ዝነኛ ለመሆን ብሎ ነው፣ የውሸት ታሪክ ፈጥሮ ነው። እንዴት ሰው ቀድሞ ቪዲዮ ይሰራል ምናምን ይላሉ። ልክ እንደነሱ ህሊኔን በ42 ቁጥር ጫሜ ረግጬ ምዞር ይመስላቸዋል። እኔ ልንገርህ አሁን ማን ይሙትና ሐሰተኛ ነቢያቶች አብዛኞቹን እናንተን በእግዚአብሔር ስም ሸወዷችሁ እንጂ በርድና እኮ የሚበልጡን አይደሉ። እውነቱን ለመናገር እንዴት በርድና ይበልጠኝ? እውነቱን ነው ምናገር። ገቢ ጉተማ እንዴት በርድና ይበልጠኛል? ይሄ ሪያሊቲው ነው ምናገር። በርድና ሊበልጠኝ አይችልም። ገቢ ጉተማ በየትኛው መንገድ ገቢ ጉተማ ዛሬ ከሚያስበው አንድ ጥፍ ቀድሜ ያስባለሁ። ለምንድን ነው የማስበው? የተሻለ ስለማስብ። በቃ ይሄ ምንም ግልጽ ነው። ገቢ ጉተማ ቢሮ አካባቢ ላይ ሲያንዣብብ የእሱ ሰዎች ቢሮ መተው ስቱዲዮ መተው እንደፈለጉኝ ሳቅ ቅዳሜና እሁድን አርፌ ሰኞ አደጋ ሊደርስብኝ እንደማቅ ስላወቅኩኝ ቀድሜ ቪዲዮ ሰርቻለሁ። የመጡት አርብ ነው እኔ ቢሮ ላይ የመጡት። ቅዳሜና እሁድ ወደ ቢሮ አልሄድኩም። ሰኞ ስገባ ግን አደጋ ሊያደርሱብኝ እንደሚችሉ አውቃለሁ። ስለዚህ ቪዲዮ ቀድሜ ሰራ። ስለዚህ እንደዚህ ስማርት መሆን ስለማትችል አንተ እንዴት አቡና ቀድሞ ቪዲዮ ሰራ ብለ ይጨንቃል። ቀድሜማ ቪዲዮ የሰራሁት አደጋ ሁልጊዜ በዙሪያ ላይ ያንዣበበ እንደሆነ ስለማቅ ነው። ቀን ጠብቀው ሊጥሉኝ የሚፈልጉ ቀን ጠብቀው አስፈራርተው ሊጎዱኝ የሚፈልጉ አካሎች አሉ። ለምን? ትልቅዬ ቢዝነሳቸው ላይ ነው የመጣሁት። ጭስ አልባ ኢንዱስትሪያቸው ላይ ነው የመጣሁት። አንድ ሰው በትርፉ ስትመጣበት፣ በቢዝነሱ ስትመጣበት፣ በንግዱ ስትመጣበት፣ በህይወቱ እንደመጣበት እንደሚሰማ ሁሉ እነዚህ ሰዎች ከዓለም ዙሪያ የሚያገኙት ገቢ እንዲቀንስባቸው አድርጌያለሁ። ውጭ ያሉ በተለይ አውሮፓ፣ አሜሪካ ያሉ ኤርትራውያንና ኢትዮጵያውያን በእነዚህ ሰዎች ሲዘረፉ ሲዘነጠሉ የነበሩ ሰዎች ብዙ ገንዘብ መላክ ያቆሙ ሰዎች አሉ። በጣም ብዙ ሰዎች ሰፖርቲቭ መሆናቸውን አቁመዋል። በእነዚህ ሰዎች ምክንያት በእኛ እንቅስቃሴ በእኔ በአቤል አቡና ብቻ በብዙ ወንድሞች ብዙ ነገር ነው የተሰራው። ስለዚህ ይሄ የጎደለበት ሆዱ አምላክ የሆነ ሰውዬ ቀን አድብቶ ሊጎዳኝ ይፈልጋል። ትንቢት ሁሉ ተናግሯል። አልሰማችሁ? አንድ ምላሱን ጎልጉለው ሲጥሉት ምናምን ይላሉ። ምክንያቱም ሊገለኝ ከሆነ ያቀደው
ቀድሞ ትንቢት ይናገራል። ትንቢት ከተናገረ ከወራትና ከዓመት በኋላ እኔ ላይ ያንን ጉዳት ያደርስና ትንቢቱ ተፈጸመ ነው የሚለው። እስክጎዳ እንደሚጠብቁ ታውቃለህ። እስክጎዳ አሚን እስክጎዳ አንዳንድ ሰዎች ስለ ገንዘብ ምናምን የሚያምኑኝ ሰዎች ሰፖርት የሚያደርጉኝ ስለሚመስላቸው ሌባ እንደሆንኩ በመናገር ሰፖርቱን ለማስቀረት አይነት ነው አይዲያቸው። ምክንያቱም እኔ ጠውልጌ ደክሜ እዚህ ሚዲያ ላይ መጥቼ ልጆቼ ራባቸው ልጆቼ ምናምን ብል የሚናፍቁ ሰዎች አሉ። ይህን ነገር የሚፈልጉት ለምንድን ነው ስትል የእከሌ አምላክ አቡናን እንደዚህ ያደረገው ለማስባል ነው። ታውቃለህ ስቱዲዮ ላይ ሰው እንዳይመጣ እንዳደረጉ ታውቃለህ። አንድም ሰው መጥቶ እንዳይቀረጽ እንዳደረጉ ታውቃለህ። እነዚህ ሐሰተኛ ነቢያት ጥላቻ በመንዛት መጥተው የሚቀረጹ ሰዎች ለምን እሱ ጋር ትሄዳላችሁ ብለው በማጥለሸት እንግዳ አድርጌ ማቀርባቸውን ሰዎች እንግዳ ከመሆናቸው በፊት ስለኔ መጥፎ ነገር ተናግረው ቪዲዮ መጥተው እንዳይቀረጹ ፕሮግራም እንዳልሰራ ያደርጋሉ። ለምን ሰው እንደማይፈልገኝ እንዲሰማኝ፣ ባይተዋርነት እንዲሰማኝ፣ ብቻዬን እንደቀር እንዲሰማኝ፣ ማንም እንደማይፈልገኝ እንዲሰማኝ፣ ቢዝነስ ብዬ ያስኳቸው እያንዳንዱ ነገሮች ፌል ሲያደርጉ፣ ኢንካሚ ሲቀንስ፣ ቤተሰቦቼ ማስተዳደር ሳልችል ስቀር የእከሌ አምላክ የነብይ እከሌ አምላክ ይሄው አቡናን አዋረደ ይላሉ። ለዚህ ነው ከ190% የሚሆኑ ኮሜንቶቼ ላይ መጨረሻን ያሳየን ይላሉ ከአዳሚዎቹ ማለት ነው። ምክንያቱም ምንድነው ስትል መጨረሻን ያሳየን የሚሉት የኔን መጨረሻ በማሳየት የነሱን እውነተኝነት ማረጋገጥ ነው የሚፈልጉት። በጭራሽ እግዚአብሔር ይልክ እንዴት እንዳልጣለኝ የሚገርም አምላክ ነው ያለው እግዚአብሔር። የሚገርም የልበ ቅኖች አምላክ ነው። አሁን እኔ ሳወራ እንደምታዩ አወራሪ እንዴት ነው ትዕቢተኛ ነገር ነው መስሎ ሳወራ ትዕቢተኛ ነው መስሎ ቢቢ ሳወራ ከሌላው ሰው አንፃር ለስለስ ብዬ ማውራት አልችልበትም። በቃ የመጣውን ለስለስ ወራር ነው መጣው እና እቺ ጉዳይ ገባ። በጣም ብዙ ጴንጤ መቅለስለስ ነው መንፈሳዊነት ለሱ ድምጽ ማለስለስ እና ምናምን ማለት አይመለከተኝም። ልብን የሚያይ እግዚአብሔር ነው። ልቤን ፊቴ ላይ አታየው። ልቤን ፊቴ ላይ ብታየው ደስ ይለኝ ነበር፣ ግን ፊቴ ላይ አታየው። ይሄ ፊት በቃ ይሄ ፊት ምንም ልረዳ አልችልም። ግን እንደዛ ነው። ከዛ የተፈታው ጊዜ ውሸት ነው ብሎ ያስወሩ ሰዎች አሉ። ቪዲዮ ሰርተ ውሸቱን አቡን አልታሰረም ምናምን እንዴት ቪዲዮ ይሰራል ያሉ ሰዎች፣ ከዛስ እንኳን ታሰረው ጌታ አዋረደው ያሉ ሰዎች አሉ። ያባ ገቢ ጉተማ በምትኩ ሲታሰር አይዞ የጌታ ባሪያ ብራ ይላሉ እየሄዱ ኮሜንት ላይ ማለት ነውና ብታሰር ደስ ይላቸዋል። በነገራችን ላይ መታሰር አልፈራም። ምፈራው በይሉንታ መታሰር ነው ፈራው። እኔ ምፈራውን እስር ልነግራችሁ ነው። እዚህ ለየት የሚያደርገው እስር በይሉንታ መታሰር፣ በውሸት መታሰር፣ በገንዘብ ፍቅር መታሰር፣ ለሰው ብዬ ምናምን የሆነ ጦስ ውስጥ መግባት ነው እንጂ የሚያስፈራኝ መታሰር። በነገር ላይ እንትን አልወረድኩም እንጂ ደጋግሜ ታሳሪ ነበርኩኝ ከእንትን በፊት ከለውጤ በፊት ማለት ነው። እና እስሩን አይደለም የሚያስፈራኝ ሰው ላመነበት ነገር መስዋዕት መክፈል አለበት ብዬ አምናለሁ። ኦልሬዲ የሰማዕታትን እምነት ከሆነ ያመንነው እንግዲህ እስጢፋኖስ ተወገረ፣ ጴጥሮስ ተዘግዝቆ ተሰቀለ፣ ጳውሎስ እንደዚሁ ተሰቀለ፣ ሌላው በድንጋይ ተወግሮ ሞተ፣ በመጋዝ ተሰነጠቀ እያልኩ ገድል የማወራበት እምነት አይደለም። ልሞትለትም ነው የተከተልኩት፣ ልዋረድለት ነው የተከተልኩት፣ እውነቴን ማለት ነው። ስለዚህ የሚያዋርድ ከሆነ እዋረድ፣ የሚያሳስር ከሆነ እታሰራለሁ፣ የሚያከስር ከሆነ እከስራለሁ፣ የሚያደህይ ከሆነ እደህያለሁ። የፈለገው ሁኔታ ቢመጣ ግን አንድም ቀን አንገቴን ዝቅ አድርጌ አታዩኝም። በአምላኬ ላይ በጌታዬ ላይ እንደተጓደድኩ እንደታመንኩ የምኖር ሰው ነኝና እንዳልከው ወዳጆቼ ሆኖ ነው የጠበቁኝ ስታሰብ። ለምሳሌ አማንሻሎም የዛን ጊዜ ያማንሻሎምን ላንሳ፣ ብዙ የጮሁልኝ ሰዎች አሉ የኔ ወዳጆች እና አሁን ቀድመ ስላነሳከው አማንሻሎም ጋር በጣም ተቆጥቶ ሲያወራ ነበር። እኔን ሳሩኝ እያለ ሲያወራ ነበር። እኔና አማንሻሎም እንግዲህ አብረን ላይ መግባት አቁመን እሱ ሌላ ቻፕተር ጀምሯል፣ እኔ ሌላ ቻፕተር ጀምሬያለሁ። እኔ በጀመርኩት ቀጥያለሁ። የዛን ጊዜ ግን አብረን ነው የሆነው። ገባ ካለ የኔ ጓደኞች ውጪ ሄዱት ጓደኞቼ ጮሆልኛል። አገር ውስጥ ያሉ ወዳጆች ሴቶች ወጥተው ማቁ እህቶቼ ወጥተው ጮሆኛል። ቪዲዮዎቹን አንዳንድ ቪዲዮዎቹን ስለማ ብቻዬን ያስለቀሱኝ ቪዲዮዎች አሉ። ያስለቀሱኝ ቪዲዮዎች ስለኔ ሰዎች የሚሰማቸው እንደዚህ ኦርቶዶክሳውያን ጮሆልኛል። በዚህ ማለት አየት ጥሩ ማድረግ ለካ ጥሩ ነው። በቃ ያሳየዋቸውን ፍቅር
እንትን አላሉኝም፣ አልከዱኝም። ያሳያቸውን ፍቅር መልሰውልኛል። የበለጠ ፍቅር ግን ለኦርቶዶክሳውያን ያሳየሁት ለፕሮቴስታንት እኮ ነው የበለጠ ፍቅር እያሳያለሁ። ለምን? እምነቴ ስለሆነ፣ ለምን? ሃይማኖቴ ነው ብዬ እየተከተልኩ ስለሆነ። ሐሰተኛ ነቢያትን በዚህን ያክል ሪስክ ወስጄ የምከራከረውና የምሟገተው መኖር ስለማያምረኝ፣ መኖር ስለማልፈልግ፣ ተስፋ ስለቆረጥኩኝ ወይም ደግሞ በማመቻመችና በመሞዳሞድ የሚገኘውን ነገር ማግኘት ስለማልችል አይደለም። የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ነኝ ስል ስፔሻል ነው እያልኩ አይደለም። የአዲስ አበባ ልጅ ሆንክ ከተማ ልጅ ምንም ችግር የለውም። አድቫንስ የሆነውን ነገር ታውቃለህ ለማለት ነው። ለመግባባት ከሁሉም ጋር ትግባባለህ። ማን ምን እንደሚፈልግ ለማወቅ ቅርብ ነህ ለማለት ነው። የአዲስ አበባ ልጅ ነኝ እያልኩ ያለሁት የሆኑ የምፈልጉትን ነገር አለ። ምን ጴንጤ ምን እንደሚፈልግ አውቃለሁ ወዳጆች። ፕሮቴስታንት ምን እንደሚፈልግ አውቃለሁ። 2-3 አዳራሽ ሄጄ ይቅርታ ብል አንፎሎ ብሎክ ያረኳችሁ ሰዎች ሐሰተኞቹን ሄጄ ይቅርታ ብል ትመለሳላችሁ አውቃለሁ። የእከሌ ወዳጆች ትመጣላችሁ አውቃለሁ። እና ለቢዝነስ ብዬ አይደለም እየተቃወምኩ ያለሁት ወዳጆች። ለቢዝነሱ የምቃወማቸው ሰዎች ይሻሉኛል። ኦኬ አቤላ በጣም አመሰግናለሁ። ጥሩ ጊዜ ነበረን። አንድ የመጨረሻ ጥያቄ ግን ሰሞኑን አንድ ከውጭ የመጣ ዘማሪ እንትን አድርጎ ነበርና ኮንሰርት አድርጎ ነበርና ስለሱ አንድ ሰው ሲናገር ሰምቼ በጣም ስላሳቀኝ ነውና እሱ ማለት የኢትዮጵያው የጴንጤው ፓፍዳዲ ወይም ደግሞ የጴንጤው ፒዲዲ ነው ሲባል ሰማውና እሱን ቪዲዮ አንተ ሪፖስት ስታደርገው አየውኝና በዚህ ሐሳብ ተስማምተ ነው ወይ ሪፖስት ያደረከው ነውስ ደግሞ የኢትዮጵያው ፒዲዲ ወይም ደግሞ የጴንጤው ፒዲዲ ነው ወይ? እሱ ብቻ ሳይሆን የጋራ ታሪካቸው ነው። የብዙ ሰዎች፣ የብዙ ዘማሪዎች፣ የብዙ አገልጋዮች የጋራ ታሪክ ነው ይሄ። የእሱ ብቻ ሳይሆን ስፔሲፊክሊ ግን አሁን ሰሞኑን እሱን ነው እያነሳን ያለ ነው። አሁን አንዳንድ ሰዎች ፍርደ ገምድሎች ናቸው። በነገር ላይ ቀደም ያልኩ ነገር አለ። አቡና እጅ ያዘን ደበደበ ብለው ያስጮሁ ሰዎች አሉ። እሱ እኮ ሰይጣን ነው ያሉ ሰዎች አሉ። እነዚሁ ሰዎች ናቸው። ሶስተኛ ልጇን የኔ አይደለም ብላ የተካደች ሴት አለች። ያን ደግሞ የተደረገው አቢውስ ተደርጋ ነው። 6 ወር ሙሉ ቤተክርስቲያን ኢንቨስቲጌት አድርጋ የዲኤንኤ ምርመራ ይመርመር ሲባል እምቢ እያለ ሽምግልና አፍርሶ ከዛ በኋላ ይህችን ሴት ወዲያ ጥሎ ከዛ ሌላ ሴት ጋር ሄደ። ከዛ ሌሎች ሴቶች ጋር በጣም ብዙ ሴቶች ጋር የሄደ ዘማሪ ነው። ከዛ ያገባትን ሚስቱን አሁን ላይ ያገባትን ሁለተኛ ሚስቱን ምን ብሎ ነው ያገባት? የቀድሞ ሚስቴ ቤተልሔም ፈረንጅ አግብታለች ብሎ ነው ያገባት። በውሸት ማለት ፈረንጅ አግብታለች ብሎ ነው ያገባት። እና እሷን ከማግባቱ በፊት መሀል ላይ እንደ ማስኬጃ እንደ መሀል ማስኬጃ ሌሎች ብዙ ስራዎችን ሰርቶ ነው ያለፈው። እና ፒዲዲ ያለው ልጁ ነው። ግን ፒዲዲ ያው እንደሚታወቀው ከልቅ ወሲባዊ ግንኙነት ጋር ተያይዞ ባለፈው ዓመትና የባለፈው ዓመት 2025 መግቢያ አካባቢ ላይ ስሙ ሲናኝ የነበረ ሰው ስለሆነ ገላጭ ቃል ነው ብዬ አስባለሁ። ፒዲዲ ማለት ፓፍዳዲ ባልታዛርም ያሉት ሰዎች አሉ። ገባ? ዋናው ግብ ብቻ ይግለጥልህ እና ይገልጣል ብዬ አስባለሁ። በጣም አመሰግናለሁ አቤላ በጣም አመሰግናለሁ። በጣም ብዙ ጥያቄዎች ነበሩኝ፣ ግን 1 ሰዓት ተኩል አካባቢ እንትናል ሰዎችንም ላለማሰልቸት ብዬ ነው አንዳንድ ነገሮችን የቆየሁት። እኔም በዚህ ላይቭ ላይ አንተን የማደንቅበት ባህሪዎች በጣም አሉ። የማይዛነፍ አቋሞች ይዘህ በመቀጠልም ምንም ይሁን ያቋም ግን ከዛ አቋም ጋር በመቀጠል ላደንቅ እፈልጋለሁ። ጥያቄን ስለተቀበልክና ከኔ ጋር ጆይን አድርጋ አንዳንድ ጥያቄዎችን ስለመለስ በጣም አድርጌ አመሰግናለሁ አቤል። እኔም አመሰግናለሁ ወዳጅ አክባሪ ጋዜጠኛ አቤኒዘር፣ እግዚአብሔር ያክብርልኝ፣ ዘመን ይባረክ። ቴንኪዩ። እኔም ያንተን ከዚህም በፊት የነበረን ስራም የነበረን እንቅስቃሴ የምወድ ማከብር ሰው ነኝ። ስለጠየቅኝ አመሰግናለሁ። ተባረክ። በጣም አመሰግናለሁ። ቴንኪዩ። ቻው። ዲስኮኔክት ላድርግልህ መሰለኝ። አዲስ ነህ።